በአማራ ክልል ላይ መካነ ሰላም ላይ ሰሞኑን የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? በአላህ የመስጊድ ኢማም መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው? ምን አጠፉ? የመስጊድ ኢማም ዳኢ ሙአዚን መልእክታቸው እኮ ጎረቤትን አክብሩ፣ በደል እንዳትፈጽሙ፣ የተቸገረን እርዱ፣ ይህ አይደል እንዴ? ወላጆቻችሁን አክብሩ፣ ይህ ነው መልእክታቸው። መስጊድ ውስጥ የተከበረ ቦታ ላይ ገብቶ ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ አልዓዚዝ አልሐሚድ። ከነርሱ ምንም አልጠሉባቸውም አለ አላህ። አሸናፊና ምስጉን በሆነ ጌታ በአላህ ማመናቸው እንጂ ወንጀል የሆነባቸው ሌላ አይደለም። አዎ ላኢላሃ ኢላላህ ስላልክ ሙሐመዱን ረሱሉላህ ስላልክ ጠላት አድርጎ ያዘ። ይሄ ነው ወንጀላቸው፣ ሌላ አይደለም። ምን አጠፉ? ምን አጠፉ? ሙስና በሉ? የሰው መሬት ነኩ? ላ በቃ ሙስሊም ስለሆኑ ብቻ ወንጀለኛው ነው። ወላሂ በዚሁ አጋጣሚ በተለያየ ዓለም ላይ ያላችሁ ይሄን አጥፊ ቡድን የሰውን ንብረት የሚዘርፍ ቡድን በተለይ ሙስሊሞች የምትረዱ የምትደግፉ በሙስሊሞች ደም ላይ እየቆመራችሁ መሆኑን ወቁት። ተጠያቂ ናችሁ። ወላሂ አላህ ወላ ተዓወኑ ዐለል ኢስሚ ወልዑድዋን በወንጀል ድንበር በማለፍ እንዳትተባበሩ ብሏል አላህ። በምንም መልኩ እየረዳችሁ ግን ኡስታዞቻችሁ የሚገደሉበት እየረዳችሁ ወገኖቻችሁ የሚገደሉበት መላ ኢትዮጵያን ሊቃወሙ የሚገባ ጉዳይ ነው። ለምን? ሰላማዊ ሰው ነው እየተገደለ ያለው፣ ሰላማዊ ሰው ነው እየተዘረፈ ያለው፣ ሰላማዊ ሰው ነው እየታገተ ያለው። ሁሉም ሊቃወሙ ይገባል። ለምን ከተባለ የሀገርን ሰላም የሚያደፈርስ የሚያበላሽ ሰው በእርስ በርስ ግንኙነቱ አብሮ እንዳይኖር የሚያደርግ በጣም አጸያፊ መጥፎ ተግባር ስለሆነ ሁሉም ሊቃወሙ ይገባል። ሁሉም የሀገርን ሰላም የሚያደፈርስ ነው። ኢስላም እኮ አስተምሮ የሚገርም ነው። ህጋዊ ጂሃድ እንኳን ቢመጣ ህፃናት እንዳትነኩ አለ፣ ሽማግሌ እንዳትነኩ፣ ሴቶችን እንዳትነኩ፣ ቤተ ክርስቲያን እንዳታፈርሱ፣ መስጊድ እንዳታፈርሱ፣ ዛፍ እንዳትቆርጡ የኢስላም ትእዛዝ ነው። ከጦርነቱ ጋር ግንኙነት ያለውን ብቻ ነው። ህጋዊ ጂሃድ እንኳን መጥቶ ይህ ነው የኢስላም አስተምሮ። ቤተ ክርስቲያን እንዳይፈርስ፣ መስጊድ እንዳይፈርስ፣ ማምለኪያ ቦታዎች እንዳይነኩ፣ ዛፍ እንዳይቆረጥ፣ ህፃናት እንዳይነኩ፣ ሴቶች እንዳይነኩ። ሌላውን ያከብራል። እስራኤል ዛሬ ፍልስጤም ላይ ህፃናትን እንዴት ነው የምትፈጀው? ሆስፒታል ላይ ገና የተወለዱ ህፃናት እንዴት ነው የምትፈጀው? ለምን? መመሪያ የለውማ። አረመኔ ነዋ። አላህ ግን ይህንን ካደረክ ይቀጣሃል፣ ይጠይቀሃል። አላህ ነው የከለከለው። የአላህን ህግጋት መጣስ አላህ ይቀጣሃል። መልካም እየሰራ ነው ብሎ አላህ አይቶ ለምን? ትእዛዙን ጥሰሃልና።